ይቅርታ ካሌብ ጠራኸኝ እንዴ? ቆይ የቤቱ ድባብ ምን ሆኖ እንደዚህ ሆነ? አባዬ የለም? ንፋስ ለመቀበል ሄዱ ነው፣ ይመጣል። ታዲያ አንቺ ምን አስደበረሽ? ኤደን እና ዳኒ ተጣሉ። ምን? ለምን? አባዬ ማስታወስ እንደሚችልና እሱ በታመመ ጊዜ ዳኒ ከቲና ጋር እንደሚማግጥ አወቁ። ምን? ቆይ ማን ነገራቸው? አባዬ መሰለኝ። እንዴት ያሳዝናል። ወይ ዳንኤል በጣም እድለቢስ ነው። እንዴት? ኤዱን በማጣቱ ነው እንዴ? በአስተሳሰቧ፣ በውበቷ፣ በሁሉም ነገሯ። የምሬ ነው የምልሽ። ኤዱን በማጣቱ መቆጨት አለበት። ኤደን የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይመስልሻል? ልክ ነህ። ትሁት ትላንት ስለተናገርኩሽ እንዳዘሽብኝ አውቃለሁ፣ ግን እኔ ማመጣጤ ይቅርታ አልጠይቅሽ ነው። ችግር የለውም። ግን እንዳዘንኩብሽ ልደብቅሽ አልፈልግም። እንዴት ይህን ሁሉ ነገር አባባ እንደሚያውቅ እያወቅሽ ዝም ትይኛለሽ? እንዴት ይህን ታደርጊያለሽ? አዎ በቃ ተወኝ። ምን አድርጊ ነው የምትለኝ? እንዴት አባባ እንደሚያስታውስ ብነግርህ ምን ታደርጋለህ? ስራ አሳፍሮ ትወጣለህ? አትወጣም። ይኸው ከአሁን ሰምተህ ራሱ እዚህ ነህ። ቆይ ለምን ግን እንደዚህ ጉድ ትሰሪኛለሽ? ጉድ የሰራህ የራስህ ስራ ነው። እሺ እና እኔ ያንተን አሳፋሪ ስራ እንድደብቅልህ አስበህ ነበር? ንገረኝ። እንደዛ ሳይሆን እንደዛ ካልሆነ አጨቅጭቀኛ። እውነት እያለ ከአንተ አሳፋሪ ስራ ጋር የምቆም ሰው አይደለሁም። እውነት ለመናገር በጣም አዝኜብሻለሁ። እንደፈለግክ መሆን ትችላለህ። ቆይ የተበደልኩት እኔ፣ አንቺ ለምንድን ነው እንደዚህ የምትበሳጭው? አሁን ብቻዬን መሆን እፈልጋለሁ። ውጣልኝ። ምን እያልሽ ነው? አማርኛ ነው እንዴ የማወራው? እንዴት ነሽ? ከፍቶኛል። የምር በጣም ነው የከፋኝ። ዳኒ እንደዚህ እንቆቅልሽ የሆነ ሰው ይሆናል ብዬ አስቤ አላውቅም። ሁሉም ወንዶች እንቆቅልሽ ናቸው። ቆይ እንዴት ይሄን ሁሉ ይደብቀኛል? እንዴት ያለፈ ቆሻሻ ታሪኩን ደብቆ ይተዋወቀኛል? ኤዱ መናደድ እኮ መፍትሄ አይሆንም። ከመናደድ ውጭ የምፈጥረው ምንም ነገር የለማ። እሺ ደስ እንዳለሽ። ቆይ አንቺ ግን ለምንድን ነው የደበረሽ? አይ አልደበረኝም። ምን ነው ካሌብ ቆራብሽ እንዴ? ካሌብን አላፈቅረውም እንዴ? ይሄ ደግሞ ምን አይነት ቀልድ ነው? ይቅርታ አድርጊልኝ። ለምኑ? እውነት ነው አፍቅሬያለሁ፣ ግን ደግሞ ያፈቀርኩት ካሌብን አይደለም። ካሌብን አፍቅሬዋለሁ ብልሽ ምን ያህል ትረጅኛለሽ የሚለውን ለማየት ነበረ ካሌብን እንዳፈቀርኩት የነገርኩሽ። ምን እንዴ? ምን እያልሽ ነው? የወደድኩት ሰው ክፍለ ሀገር ነው። አብሮኝ የተማረ አብሮ አደገኝ ነው። ቱቲ እየቀለድሽ ከሆነ አቆም። ቀልድ በሆነና እኔም ነፃ በሆንኩኝ እንዴት ጥሩ ነበር። እና ቆይ ካሌብን አታፈቅሪው? ኤዱ እኔ ማፈቅረው ጌችን ነው። ለዘመናት ልቤ የተሰቃየለት እሱ ነው። ቱቲ ቆይ እንዴት እንደዚህ አይነት ውሸት ትወሽኛለሽ? ይቅርታ አድርጊልኝ ኤዱ። እውነት በጣም ትገርሚ ሰው ነሽ። እኔ ፍቅርሽን በእጅሽ ለማስገባት። ካሌብ ትሁትን በቅናት ተነሳስቶ ፈነከታት። እጅግ በጣም ያሳዝናል። ትሁት ስሜታዊ ሆና ወደ ውጭ ወክል አድርግ ብላ አባባን አስፈቅዳ ሄደች። እዛም በሄደችበት ቦታ ከሆነ ሰው ጋር ቁጭ ባለችበት ካሌብ አያት። አሁን ላይ ካሌብ ስሜታዊ ሆኖ ከቤት መውጣት የለብሽም፣ ለስራ ነው ወደዚህ የመጣሽው በማለት መጥፎ ንግግር ተናገራት። እሷም ደግሞ በፍጹም አይመለከትህም፣ ሰራተኛ እንጂ ሌላ አይደለሁም በማለት መለሰችለት። የትሁት ልብ ተሰበረ። ለምን ሲባል ኤደንን ሲያደንቅና ዳኒ የእውነት በጣም ነው የተጎዳው። የትኛው ቤተክርስቲያን ሄዶ ቢጸልይ ኤደንን ማግኘት አይቻልም፣ ቆንጆ፣ አስተዋይ፣ መልካም ሴት ናት በማለትም ለትሁት ነገራት። ትሁት ይህን ጊዜ ቅናትና የንዴት ስሜት ተሰማትና ለሁሉም ካሌብን እንደማታፈቅረውም ተናገረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዳኒ ከቤት ወጥቷል። ዛሬ አባባ በእርግጥ ይቅርታ አድርግልኝ፣ አንተ ይቅርታን አድርገህ ይቅርታ የምታስተምር መልካም ሰው ነህ፣ እኔም ለመጨረሻ ከዚህ ቤት ላልመለስ ወጥቻለሁ ብሎ ጓዙን ይዞ ወጣ። ዳኒ በጣም አሁን ልቡ ተሰብሯል። ቲናንም ድጋሚ እዛ ቤተሰብ ላይ ከደረሽ የሚያጋጥምሽ ነገር አታውቂውም፣ ያንቺን ክፋት ተከትዬ በጸጸት አለንጋ እየተቀጣሁ ያለሁት እኔ ነኝ፣
በማለትም ሁሉንም ነገር ተናገራት። አሁን ግን የበላይነት ካባን የምከናነበውና እኔ ነኝ፣ ከጎኔ ቁምልኝ አለችው። ይህን ቀን አንድ ቀን እንደሚመጣ ነግሬህ ነበር። አሁን አንድ እኩል ሆነናል አለችው። በአንቺ ምክንያት ኤደንን አጣሁ፣ ከኤዱ ጋር ተለያየውልሽ፣ እንኳን ደስ አለሽ አላትም። አባባ ቲናን ለማሸማቀቅ ሲል በተናደደበት አጋጣሚ እያስታወሰ እንደሆነ ለሁሉም ነገራቸው። እናም ቲና በጣም ደነገጠች። የትኛውን ልንገርሽ? ያሰቃየሽኝ ወይስ ደግሞ ከዳኒ ጋር ላይ ስትዳር የነበረውን? የትኛውን ብሶቴን፣ የትኛውን በደሌ ልንገርሽ አላት። ይህን ጊዜ አባባ ክፉ ንግግር እንድትናገር አትገፋፊ በማለት ጥሎ ወጣ። በዚህ ሰዓት ኤደን የሰማችውን ማመን አቃታት። አባባ አይናገርም፣ ፓራላይዝ ሆኗል፣ አያውቅም፣ አያስታውስም በማለት የሰሩበትን ግፍ ሳያስበው ዘረገፈው። ኤደን በዚህ ሰዓት ጥላቸው ወጣች። አባባ ተመለሽ ብሎ ቢለምናትም በፍጹም አልመለስም፣ እንደሄድ ፍቀድልኝ እባክህን አለችው። አባባም ካልሽሺ፣ ግን እኔ ስሜታዊ ሆኜ ሚስጥር አወጣሁኝ እንጂ ይህን ማውጣት አልፈለግኩም ማለት። አባባ ጭራሽ ላይ እንደዛ ሲያደርጉ ሲያሰቃዩ ለኖሩ ሰዎች ሚስጥር ታስብላችኋለሁ አለችው። ዳኒ የኔ ልጅ በጣም መልካም ሰው ነው አላት። ጭራሽ አለች። አዎ እኔ ሊያድን ራሱን ሰውቷል። እና ዳኒ ደግሞ ይህን መጥፎ ስራ ሊጎዳኝ ሳይሆን እሷ ስለገፋፋችሁ ነው ሲላትም እባክህን አባባ አሁን ስለሱ ማውራት አልፈልግም፣ ስለዚህ እንሂድ፣ ልሂድ ፍቀድልኝ አለችው። እሺ በማለት ፈቀደላት። ትሁት አሁን እንግዲህ ሌላ ሀሳብ ውስጥ ገባች። ምንድነው የቤቱ ድባብ ጭር ብሏል። አባባ የት ሄደ ሲላትም ወክላ አድርግ ብሎ ነው የሄደው አለችው። እሺ ሌሎቹስ ሲላት እባክህን ካሌብ ዳኒና ኤደን ተለያዩ አለችው። ምን አለ? አዎ በምን ምክንያት? ቲና አባባን ስትገፋፋው ያን ጊዜ ታሞ እንደነበር ላይ ስትዳሩ የትኛውንም ብሶት ልንገራችሁ ሲል ኤደን ሰማች። ከዛም ተጣሉ፣ ተለያዩ አለችው። የፈጣሪ ያለ ይከብዳል፣ ዳኒ ጉድ ሆኗል አላት። እንዴት አለችው። ኤደን እኮ በጣም መልካም አስተዋይ፣ ለየት ያለች ሴት ናት። በቃ ቆንጆ ሴት። እሷን እኮ የትኛውን ቤተ ክርስቲያን ቢሳሉ የማያገኟት ናት። አሁን እሷን ቤት ብሎ ያገኛታል ሲልም ትሁት ቀናች፣ ተናደደችም። እንደዛ ነው አለችው። አዎ የምሬን ነው አላት። ጥሩ አለችና ስራዋን መስራት ጀመረች። አሁን ዳኒ በጣም ቲና ትሁት ላይ ተናደደና ሄደ። አንቺ በጣም ክፉና አስመሳይ ሰው ነሽ አላት። ምን አረኩኝ አለችው። ጭራሽ ምን አረኩኝ? ክፉ እረኔ አላት። እንዴት የአባዬን ማወቅ ያወቅ እንደሆነ ማስታወሱን ሳትነግሪኝ ሲላትም ይኸውልህ እኔ ነገርኩ አልነገርኩ ከኃጢአትህ እስካልጸዳህ ድረስ ምንም የምታመጣው ነገር የለም፣ እውነትን ይዘህ እንጂ እውነት ደግሞ ከኔ ጋር ስለነበረች አለችው። ከዛም ተናደደ። በጣም ይቅር አልልሽም፣ ክፉ ሴት ነሽ ክፉ። ዳኒ አትጩህብኝ፣ አርፈ ተቀመጥ፣ የራስህን ጉዳይ ደግ ሆንክ አለችው። በአንቺ ምክንያት ተለያየን ከኤዱ ጋር ሲላትም የራሱ ጉዳይ፣ ወንዶች አንድ አይነት ናቸው አለች። ከዛም ተናደደና ውጣልኝ ስትለው ጥሏት ሄደ። እንግዲህ ትሁት አባባን አስፈቀደችው። በእርግጥ አባባ ጠራት። ምን ሆነሽ ነው ልጄ? እኔ ይክፋኝ፣ ለምን ተከፋሽ? አፈቀርኩት ያልሽው ሰው ምንድን ነው ሲላትም አፈቀርኩት ያልኩት ሰውማ አገባ፣ ታዲያ ብሄድ ምን ይሄዳ? የተሻለ እኮ አለ። አይ አልፈልግም በፍጹም ትሁቴ፣ እኔ አባትሽ ደግሞ ደግሼ እንደምድርሽ ቃል ገብቼ ይልሻለሁ። ስለዚህ ሌላ እድል የለም ያለሽ ማን ነው አላት አባባ። እሺ በቃ ካልክ አለችው። ወደ ስራዬ ልግባ አለችና ትንሽ ከቆየች በኋላ መጽሐፍ እያነበበ አባባን አየችው። አባባ ወክ ማድረግ ፈልጌ ነበር አለችው። ብቻሽን አላት። አዎ ምን አለብኝ? እሺ ችግር የለውም ብቻሽን ካልሆነ አላት። ብሆን ችግር የለውም ስትልም እሺ በቃ ሲላትም እሷም እሺ ብላ ወክ ማድረግ ሄደች። ከሆነ ሰው ጋር ቁጭ ባለችበት ካሌብ አያት። ካሌብ በዚህ ሰዓት በጣም ተናደደ፣ ስሜታዊ ሆነ። ከዛም እንዴት ይሄ ልታደርግ ቻለች በማለት ትዕግስቱን ተፈታተነው። ቤት መጥቶ ትሁት ስትመጣ አገኛት። በር ላይ ጠብቁ። ትሁት የት ነበርሽ እስካሁን ሲላት ወክ ላደርግ ወጥቼ። ማንጋ እንዴ አለችው። ከዛም በጣም ከዛሬ ጀምሮ ከዚህ ቤት እንዳትወጪ፣ ማንም አለማንም ፍቃድ፣ አባዬን እኮ አስፈቅጄ ነው። ምን ተፈጥሮ ነው ካሌብ አለችው። ከማን ጋር ነበርሽ? የትም ቦታ የምትንዘላዘይበት አይደለም፣ ይሄ የስራ ቦታ ነው። ለስራ ነው እዚህ የገባሽው። በቃ አላት። እንዴ ምን ሆነህ ነው አለች። ተናገርኩኝ ሲላትም እሺ ብላ ወደ ላይ ወጣች። በሰዓቱ በቃ ማን ፈቅዶላት ነው? በቃ ይሄ እኮ የስራ ቦታ ነው። አባለካት ልጅቱን
አባባን ምን አለ? ይኸውልህ አባባ፣ ትሁት ከቤት መውጣት የለባትም። ስራ ከሆነ ስራ ነው፣ አለዚያ የወር እረፍቷን ወስዳ እንደፈለገች ትዝለልበት። በፍጹም እንደዚህ እየወጣች እንደፈለገች እንድትገባ እንድትወጣ አልፈቅድም ሲልም ምን አገባህ? ልጄ ናት። በዛ ላይ አስፈቅዳኝ ነው የወጣችው። ማን ጋር እንደሆነ ታውቃለህ? ማንም ጋር ትሁን፣ አንተ በፍቅር ዓይንህ ታውሮ ስትሰቃይ እሷ ከጎኔ ሆና እዚህ ያደረሰችኝ ልጄ ናት። ልጄ እንድትናገር አልፈልግም አለ። አሁን ትሁት ለኤደን ካሌብን እንደማታፈቅረው ሌላ ሰው እንደሆነ ነገረቻት። ኤደን በጣም ትገርሚያለሽ። እኔ አንቺ ፍቅርሽን በእጅሽ ለማስገባት እጥራለሁ፣ አንቺ ሌላ ሰው ላይ ነሽ፣ አታደርጊውም። እየቀለድሽ ከሆነ ይሄ የጅል ቀልድ ነው አለቻት። ይኸውልሽ ኤደን፣ እየቀለድኩ አይደለም። እኔ ካሌብን አፈቀርኩት ያልኩት ምን ያክል እኔና ማፈቅረው ሰው ዋጋ እንድንገናኝ ዋጋ እየከፈልሽ እንደሆነ ማወቁን ስለፈለግኩ ነው እንጂ ስለዚህ እሱን አላፈቅረውም አለቻት። ታይ በፍጹም ስትልም እውነቴን ነው ኤዱ አለች። ኤደን በጣም ተናደደች እና በቃ እኔና ፍቅርሽን በእጅሽ ለማስገባት ብዙ እየሆንኩልሽ ያኛውን ፍቅርሽን በእጅ እንዳታስገቢ ተረጅኝ አለቻት። በቃ ሁሉም ሰው እዛ ቤት ጤነኛ የለም አለችና ጥላ ሄደች። አሁን ኤደንን ዳኒ ቢለማመጥ ምን ቢል ዓይንህን ላፈር አለችው። ዳኒ አሁን ከቤት ወጣ። በጣም ያሳዝናል። ልቡ ተሰበረ። አባባ አሁን ቲና ላይ ትልቅ ከባድ ውሳኔን ወሰነ። በአንቺ ምክንያት ሌሎች ሰዎችን እንዳስቀይም አደረግሽኝ። ይኸውልሽ እመኚኝ፣ ያንቺን ይቅርታ አልፈልግም ሲላትም ሁሉንም ነገር ታውቅ ነበር አለችው። የትኛው ልንገርሽ? ሁሉንም ያንቺን ክፋት በሙሉ አውቃለሁ አላት። ከዛም ይቅርታ አባባ ተጸጽቻለሁ ስትልም ያንቺ ይቅርታ በማለት ይቅርታዋን ረግጦ ሄደ አባባ። በዚህ ጊዜ ትሁት ቲና ተናደደች። ማንም ሰው አይወደኝም፣ ማንም ሰው እኔን ስለማይወደኝ ለማንም ሰው ርህራሄ ማድረግ የለብኝም። ወደፊትም ደግሞ በቃ ይቅርታቸውን አልፈልግም። ቲና አስቢ አለች። አሁን ይሄንን ቤት ምን ባደርግ ነው ይሄንን ቤተሰብ ግልብጥብጡን የማወጣው እያለች አቀደች። ዳኒንም ቀጥራ ይኸውልህ አንድ እኩል ሆነናል። አሁን አብረን ህይወታችንን እንቀጥል። ከጎኔ ብቻ ቆም። ህይወታችንን እንቀጥላለን። ያንን ቤት ግልብጥብጡን አውጥተን የራሳችንን ኑሮ እንኖራለን። ገንዘባችንን በእጃችን እንይዛለን አለችው። አንቺ አረመኔ ውሻ፣ በአንቺ ስህተት መስሎኝ አሁን ዛሬ በጸጸት እየተቃጠልኩ ያለሁት። ከዛሬ ጀምረሽ እዛ ቤተሰብ ላይ ብትደርሺ እኔን አያድርገኝ ተናገርኩኝ በማለት አስፈራራት። እሷ ግን ልትሰማው አልቻለችም። በዚህ ሰዓት አማራጭ የላትም። ኤደንና ዳኒ ተገናኝተው እባክሽን ይቅርታ አድርጊልኝ ኤዱዬ፣ እባክሽን ደግሞ ይቅርታ አድርገሽልኝ ነበር፣ አሁን ምን መጥቶ ነው? እባክሽን ተጸጽቻለሁ ሲላትም በፍጹም ይቅርታ አላደርግልህም፣ አንድም መልካም ሽማግሌ ለመግደል ከመተባበር በላይ ምን አለ በማለት አባረረችው። ሰብስክራይብ ያደረጋችሁ በቪዲዮው ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ